ኤፍሬም ማለት ነው ግን ለእውነት የቆመ ልጅ ነው። የምር ይመች ኤፍዬ ማለት ነው። በጣም አስተዋይ ልጅ ነው። ግን በዚህ አጋጣሚ ሄደክ ያው በእርግጥ ቡዜን እሺ ብሏታል፣ ሄዶ ወንድሙን ሊጠይቅ ማለት ነው። እና ቡዜን ባትልክ እንኳን ሄደክ ወንድምህን መጠየቅ ግዴታ ነው። የእናት ልጅ ነው። ምንም ብትጣሉ ወንድም ነው ማለት ነው። ማለት አንዳንድ ያለ አይደል ስጋ ገማ ተብሎ ጣት ተቆርጦ አይጣልም ይባላል። እና ኤፊ ሄደክ ወንድምህን ለመጠየቅ ቡዜን እሺ ስትላሳይ በጣም ነው ደስ ያለኝ። ደግሞም ግድ ነው ወንድምህ ነው ግድ ነው። እና በነገራችን ላይ ኤፍሬም በጣም አስተዋይ ልጅ ነው በነገራችን ላይ ማለት ነው። እና ስለ ሄርሜላ ነበር የሚያወሩት ትናንትና። ያው ሄርሜላ ለዴቭ ከዴቭ ጋር ተገናኝተው ቪዲዮን አይቼ ነበር አዳምጬ ነበር። እና ለእኔ ራሱ አጥጋቢ መልስ አይደለም አሁን ላይ ሄርሜላ እየሰጠች ያለችው ማለት ነው። እና እሷ እንግዲህ በእርግዝናው ምክንያት ደንግጣ ዝም ጭጭ ብላ እንደጠፋች ነው ለሁሉ የምትናገረው። እና በዛ ምክንያት ነው ይቅርታ የምትጠይቀው። አሁን ግን ኤፍሬም ጥያቄ ትልቅ ጥያቄ አልመለስለት ያለውና ሊረዱትና ሊያዳምጡት ያልገባቸው ነገር ቡዜን ጨምሮ ማለት ነው ያልገባቸው ነገር ምንድነው? ኤፍሬም የሆነ ነገር የተደበቀ ነገር አለ እንጂ በእርግዝና ምክንያት ብቻ አይደለም። ሄርሜላ 8 ቀን እውነቱን እኮ ነው በነገራችን ላይ 3-4 ቀን አይደለም ቤተሰቦቼ 8 ቀን ሙሉ ማለት ነው 8 ቀን ሙሉ ያ ሁሉ ግርግር ሲነሳ ምን ሲል ቢያንስ እውነቱን እኮ ነው ይሄ ልጅ አንድ ቴክስት እኮ ሌላውን ትተዋለ። እውነቱን ነው ቢያንስ የራሷ አወደዋለሁ አፈቅረዋለሁ የምትለው ሰው እንኳን እንዲረጋጋ ከጭንቀት ውስጥ እንዲወጣ አይታለች። አብርሽ ከስንት ሰው ጋር በዛን ሰዓት ሲፋጅ እንደነበረ ከዛ ነገር ውስጥ እንዲወጣ እንኳን እኮ አንድ ቴክስት በቂ እኮ ናት። በቃ እየጠፋችበት ምክንያት እንኳን ባትናገር በቃ እዚህ ቦታ ነኝ የኔ ውድ በዚህ ምክንያት ነው ስንመጣ እንነጋገራለን፣ ከሰው ጋር አትጣላ፣ አትራበሽ፣ እኔ ያለሁት እንዲህ አይነት ቦታ ነው፣ ትንሽ ራሴን አረጋግቼ ወደ ራሴ ተመልሼ እመልሳለሁ የሚል ቴክስት እኮ በቂ ነበረ። ያ ሁሉ እንዴት አስቻላት? ያ ሁሉ እንዴት አስጨከናት? ወንድሙን እስር ቤት ከሚያገባ ድረስ ለምን ዝም አለች? እውነቱን አሁንም እኔም ትናንትናው ለዴቭ የሰጠችው መልስ ይሄ ነው ቤተሰቦች። በቃ በእርግዝና ምክንያት ብቻ ራሷ እንደሰወረች። እርግዝና ቦምብ ነው እንዴ? በዚህ ልክ ምንድን ነው እሱ? ትክክል እኮ ነው ኤፍሬም። አንድ ሴትና ወንድ ልጅ አልጋ ላይ ሲገናኙ የሚፈጠረውን ነገር ያውቃሉ። ወደውና ፈቅደው ያደረጉት ነገር ነው ይሄናል። አብርሽ ደግሞ በጊዜው ምንም ብትለው አብርሽ በይሉንታ ውስጥ የታጠረ አይነት ልጅ ስለሆነ ይቀበላታል። ለጊዜው አንገቱን ቢያቀረቅርን የተለመደ ነው። ያንን አሳዛኝ ፊቱን ቢያሳይ ነው። ከዛ በኋላ ይሄ ነገር ተፈጥሯል ብላ መጀመሪያ ራሱ ከካሜራ ጀርባ ብትነግረው ራሱ ተቀብሏት እንደ አዲስ ደግሞ ለተመልካቾቻቸው ማብሰር መናገር ይችሉ ነበር። ይሄናል አስደብቆ ሰውን ግርግር ውስጥ የሚያስፈጥር ነገር አይደለም። እርግዝና እኮ አለ ቦምብ አይደለም ማለት እንደ ወደውና ፈቅደው ያመጡት ነገር ነው። ይሄ የተደባበቀ ድንገት እንዲሆነ ነገር ተፈጠረ። በዚህ አስደንግጧት በዚህ ወጥቶ በዚህ የመጀመሪያ ስለሆነ ደንግጬ ትናንትም እንዲህ ነበር ለዴቭ ስትመልስለት የነበረ የሰማሁት። ዴቭም አግኝቷት ነበር። ዴቭ ራሱ እስካሁን ያልተዋጠለት ነገር ያ ሁሉ ነገር ሲነሳ ለምን የሚል ጥያቄ ሁሉም ካለ ቡዜ ግን ተቀብላታለች። በነገራችን ላይ በውስጥ አውርቻት እንዲህ ስለተፈጠረ በጣም ይቅርታ ፍቻን ምናምን ብላኛለች። ስለዛ እውነት አለ መትለኝ ምንድን ነው ምንም እውነት የለም ምናምን ትላለች። ለሩታ ቢሆን ቡዜ አንቺም የሆነ ተፈጥኝ ነበረ የሆነ የተደበቀ ነገር አለ የሆነ የተጠነሰሰ ነገር የሆነ ነገር ትይ ነበር ለሩታ ቢሆን ማለት ነው። አሁንም እኔ ኤፍሬምን እንትን እደግፈዋለሁ። ምክንያቱም ይሄ ዝም ብሎ ብቻ የማያሳምን ቃል በእርግዝና ብቻ ነው ልጅ ራሷን ሰውራ የቆየችው ያ ነገር ሁሉ ሲፈጠር ብሎ ራስን አጃጅሮ ማለፍ አይደለም። እውነቱን ነው። አሁን ዴቭን አልኩኝ ኤፍሬምን እንደ ክፉ ነው ሁላችሁም እየቆጠራችሁ ያያችሁት እንጂ እሱ የሆነ የጸጸተው ና አይምሮ ውስጥ ያለው ነገ ወንድሜስ ድጋሜስ ይሄ ነገር ቢፈጠርና ወንድሜ ድጋሜ ጭንቀት ውስጥ ቢገባ ስም ሀሳብ አለበት ይሄ ልጅ። በነገራችን ላይ ብዙዎቻችሁ ያው ከሩታ ጎን ስላለ ኤፍሬም ሊያናድዳችሁ ነው። ስለሚያናድዳችሁ መቀበል ስለማትፈልጉ ነው እንጂ ኤፍሬም ጋር እውነት አለ። ለእኔ አሁን ላይ ሳዳምጠውም ሳየው እውነት አለው። ያለ እውነት አይደለም እንደዚህ ይሄ ልጅ የሚከራከረው። የሆነ ከጀርባ የሆነ ነገር አለ የሄደችበት ያንን ሁሉ ሰዓት የጠፋችበት የሆነ ከጀርባ የሆነ ሚስጥር አለ። ያንን ደግሞ እውነታውን ከካሜራ ጀርባም ቢሆን ማሳወቅ አለባት። ያ ሁሉ ግርግር ሲነሳ ማለት ነው። እና በዚህ አጋጣሚ ትናንትም ስትናገር ለዴቭም ስትናገር ነበርና ያው የተፈጠረው ነገር ድንገት ስለሆነ እሱ አስደንግጧት እንዴ ከደነገጣችሁ እኮ ማለት ነው ያ ነገር ውስጣችሁ ሲፈጠር አሁን ለምሳሌ ሴት ልጅ ላይ እርግዝና ሲፈጠር በእርግጥ እኔ ግን አንዳንዴ ማለት ነው እግዚአብሔርን ቤተሰቦቼ ልጅ የእግዚአብሔር ስጦታ ነው እያላችሁ ዝሙት የምታበረታቱ ሰዎች በጣም ነው የምታሳዝኑኝ። ከምሬ ነው የምላችሁ በጣም ነው የምታሳፍሩኝ። ምክንያቱም አንዲት ሴት ልጅ ሽማግሌ ያልተላከ
ቤተሰብ ያላወቀውን ነገር አምጥታ ጸጋ ነው እያለን ሌላዋም ወጣት ደግሞ ነገ መታ እንደዚህ አይነት ነገር እንድታደርግ ነው ምናበረታታት። ብዙ በተለይ ኢትዮጵያ ላይ ያለው መጥፎ ባህል ይሄ ነው። መጥፎ ባህል የሚያስጠላ በቃ አንድ ሴት ልጅ ወልዳ ወን አርግዛ ከቤተሰብ ውጭ ከጓደኛው የሆነ ነገር በቃ እኔ እንጃ። ድሮ በሚያስጠላ ነገር ነበር እርግዝና ማለት ነው። ከቤት እንደውም እናቶቻችን አስወጡ ማለት በድሮ ጊዜ ቢሆን አንድ ሴት ልጅ ሳታገባ ሽማግሌ ሳይላክ አርግዛ ሆዷን ገፍጥጣ ስትመጣ ከቤት ሁሉ አትወጣም። በበፊት በባህላችን ማለት ነው፣ በድሮ በእናቶቻችን ጊዜ። አሁን ግን ይሄ ባህል ሆነና ልክ አዲስ ፋሽን ሆነና ሴት ልጅ ስታረግዝ በቃ አረገች አይደል፣ በቃ የእግዚአብሔር ስጦታ ነው፣ የእግዚአብሔር ጸጋ ነው፣ ምን ይደረጋል ተብለው ይሄ ነገር እየተስፋፋ እንደውም ወጣቱን ወደ ዝሙት እየገፋፋ ነው። በነገራችን እኔ አልደግፈውም፣ የምሬን ነው የምላችሁ ቤተሰቦች። ና አሁን በአብዛኛው በሄርሜላ ማርገዝ ከላይ እስከታች እንደዚህ ነው የምትሉት። ይህ ዝሙትን ማበረታታት ነው። ሲቀጥል እኔ አሁን ዋና ነጥቤ ወደ እሱ ሳይሆን የመጣሁት ያው አብርሽ በእርግጥ ዛሬ ማታም ቪዲዮ ሊለቅላችሁ ይችላል፣ ሊመጣ ይችላል። ዛሬ ማታ ወነገ እዛ እንደነበረችና ነገሮችን እያስተካከለችለት እንደሆነና ምንም የሚከብድ ነገር እንደሌለና ያው ነገሮቹ ታይተው ነገ ወይም ዛሬ እንደሚወጣ ነው እህትየው እየተናገረች ያለችው። ይወጣ በሰላም ምንም ወንጀል ከሌለበት ያው ምንም ነገር ከሌለበት ተጣርቶ እንደሚወጣ ነው። እንደሌሎቹ ምንም ችግር የለምና ግን አሁንም ቢሆን ማለት ነው ኤፍሬም ጋለ የሆነ ነገር እውነት አለው። ኤፍሬም ይሆን አለ። ስለዛ ምን አለች? ስለ ሩታ የሚያገባህ ነገር የለም እያለችው ነውና አይ ብዙ ጊዜ የማዝንባት ቃላቶች ይሄ ነው። እግዚአብሔርን ነው መላችሁ። በቃ ሩታን የምታገልበት ምክንያት ሩታ ኧረ በስማም ቡዜ ግን እኔ እንጃ ማለት እሺ ወንድሞችሽን ሰብስቢ፣ አስማሚ፣ አስታርቂ። ግን ሩታን የምታገይበት ምክንያት አያገባችሁም። ስለ ሩታ እኛ ቤተሰብ ነን። እኛ መሀል የተፈጠረ ነገር እንደዚህ ሆናል። እኛ ጋር አንተ ወንድምህ ነው፣ ከወንድምህ እንደዚህ ብለሽ ሩታን ለማግለል የምትሄጅበት መንገድ በጣም ነው የሚገርመኝና የፊል ለዛ ነው ያደነኩት። ሩታም እኮ የእኛ ናት ከዚህ በኋላ ከጎኗ ነኝ የኔ ወገን ናት ከዚህ በኋላ ሲል ነበረና ኤፊ በጣም አስተዋይ ልጅ ነው። በጣም ከምላችሁ በላይ ኤፊዬ ይመች። ለእውነት የቆመ ልጅ ነው እና ወንድሙንም ሄዶ ለመጠየቅ እምቢ ቢል ያናደኝ ነበር። እኔም ቢሆን ማለት ነው ምንም ቢሆን ወንድም ነው። ቅድም እንዳልኳችሁ ነው ምርጦችዬ። ስጣት ገማ ተብሎ ተቆርጦ አይጣልም ይላሉ እናቶቻችን። እና ያው እኔ ብዙ ጊዜ እናቶቻችን እያልኩ ማወራላችሁ ለምንድነው የእናቶቻችን ተረት ያለ ምክንያት አይደለም። ቅኔያቸው፣ ተረታቸው፣ ሁሉ ነገራቸው ለዛ ነውና ወንድም ነውና ኤፊ ሄዶ ያው ከእህቱ ጋር ሊጠይቀው ተስማምቷል። እሷን ባትለው በራሱ ፍቃድ ሄዶ መጠየቅ አለበት። ወንድሙ ነው። የፈለገ ነገር ማላቸው ምንም አለመግባባት እንኳን ቢፈጠር ወንድሙ የእናቱ ልጅ ነው ምንም ቢሆን ማለት ነው። እና ስለ ሜሪም እያወራ ነበረ መግቢያው ላይ ማለት ሜሪን ተዋት ኤፊዬ። ሜሪ ልክ ጭንቅላቷ እንደዛ ከታች እንደሰፋችሁ ነው። በቃ ከታች እንደሰፋችሁ ነው ጭንቅላቷ እንጂ በአንዴውኑ እንደዛ ትርምስምስ ብላ ያንን ሁሉ ነገር ወይኔ ሰው እንዴት ነው ማስመሰል የሚችልበት? በአንዴውኑ ከሩታ ወደ አብርሽ ያኔ ትናንትናውን ሄርሜላ ፈልጋ መጣችው ነገር አይደለም እያለች ስለ እርግዝናዋም ስትከራከር ነበር ኤፊን ለማሳመን። በቀደም ግን ባለፈ ማለት ነው በሩታ ህይወት ውስጥ እዚህ ጋር ልጅ አሳቅፈ የ6 ወር ልጅ ሌላ ቦታ ሄደ እስቲ እኛ እያለን ታስወልዳለ ታስረግዛለ እያለች ከአብርሽ ጋር ጥንንቅና ጦርነት ውስጥ የነበረች ልጅ ትናንትና ደግሞ ስለ ሄርሜላ ወገቧን ሸንጣ ስትከራከር ሳያት ወይ ሰው እናንተ ገረመችኝ። የምር ሰው እንዴት እንደዚህ በአንድ ይችልበታል? እንደዚህ በጣም ነው ገረመችኝ። ለዛ ነው አይምሯ ነገ የምታፍርበት ነው። በእርግጥ የምር ግን አይምሯ አሁን ዛሬ ቡዜም ተቀበለቻት። በነገራችን ላይ እኔ የዋላዋን አላቅም። ሜሪም የምትለው ነገር ያው ትክክል ነው። ዛሬ ላይ አለች እኮ ዛሬ ቡዜም ሜሪን ደጋፊ ሆነች። እንግዲህ አብራችሁ አንድ አይነቶች ናችሁ እንግዲህ በሁሉም ነገር እና አብራችሁ ፒስ ፍጠሩና ቡዜና ሜሪ ማለት ነው መጨረሻችሁን ያፋጃችሁ ነው ምለው። እንደው መጨረሻችሁን ያሳየን። የምር ዛሬ ደግሞ የኋላዋን ያመጣችበትንም ባላቅ ሜሪ አሁን ላይ ሁሉ ነገሯ ትክክል ነው አለች እኮ። ወይኔ ሰው ኤፊ ብቻ ማይቀየር ሩታን መቀየር ምንም ቢያሳምኑት ከሩታ ጎን እንዲርቅ መቀየርና ከሩታ ጎን መራቅ ያልቻለ በቃ እኔ እንጃ ግትር ብሎ የቆመው ባላት ቃል ላይ የቆመ ሰው ቢኖር እኔ ኤፍሬምን ብቻ ነው ከምር ያየሁትና
ነገም በነገራችን ላይ ዳኒም ይገለበጣል እኮ ዳኒም ተገለባባጭ ነው። በነገራችን የሆነ ሰዓት ላይ አብርሽን ተነጥፎ ይቅርታ ብሎ ሩታን ለማብሸቅ የሆነ ነገር ፈጥሮ ነበር ዳኒም ማለት ነው። እና እኔ ፍሬምን ብቻ ነው ኤፍዬ የእውነት እጅ ነስቻለሁ። አንተ ትለያለህ፣ ከምር በጣም ትለያለህ። እና ሁሉም ተገለባባጭ በሆኑበት ሰዓት እሱ እህቱ እንኳን ልታሸንፈው አልቻለችም። እንደ ቆማት ነው የምር